أربعة فيدلات دلو أكرونيم مالاتني سنف نداي تكراتلن لغا سنف نداي سسع أموداتها سنف نداي أموداتها كم زد مسألة أجندة سريعو نزي هزبزي أب هوكت كوتو تعوج ذا اللغينات لا بحق ذا قرم نقر تقرم نقوم ذا قرم نقر سمعنا نفلت فينا بزا نقرمو سرعتها بشبيات موسى النور كويناتات أوجي نيرهم خمزي تسمع نفلت نقر عفنا كمان نمجاي مواقات في اللاغوت يلنم لمن ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ ከዛ በኋላ አይሰራም አሁን አለመጀመር ማለት ነው አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል ማንንም አይሞትልህም ሞራል ይሰጣል እንጂ አይሞትልህም መጨረሻ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንት በሰጡት ቃለ ምልልስ የኢትዮጵያን የባህር በር ፍላጎት ሲያጣጥሉ መንግስቷንም ሲዘልፉ አምሽተዋል ጦርነት ታውጆብናል ሲሉም ተደምጠዋል ጦርነት ቢታወጅብንም ራሳችን እንከላከላለን ሲሉም ተናግረዋል ኢሳያስ ይህን ከመናገራቸው ሁለት ወራት ቀደም አስቀድሞ ጠቅላይ ሚኒስትር አብይ አህመድ ውጊያው እንዳይጀምር አስጠንቅቀው ከተጀመረ ግን ውጤቱ ግልጽ ነው ሲሉ በፓርላማ አስጠንቅቀው ነበር አክለውም ማንንም አይሞትላችሁም ከነ ዩክሬንና ፍልስጤም ተማሩ ሲሉ አሳስበው ነበር ይህ በእንዲህ እንዳለ ኢሳያስ በዚያው ቃለ ምልልሳቸው የተባበሩት አረብ ኤሚሬትስን አብዝተው ወቅሰዋል የኢሳያስ አፈወርቂን ቃለ ምልልስ መነሻ በማድረግ ለጥቂት ደቂቃዎች እንዘልቃለን አብረን እንቆይ ኢሳያስ በኢትዮጵያ በኩል የሚነሳው የጦርነት ሲሉ የገለጹት ዲስኩር እጅግ አስገራሚ ነው በማለት ይጀምራሉ ይህንን የብልጽግና ቡድን ለመግለጽ የምጠቀምባቸው አራት ቃላት አሉኝም ይላሉ ከነዛ በፊት ግን በአማራ በትግራይ በኦሮሚያ በአፋር ማለቂያ የሌለው ጦርነት ታውጇል ይሉና አራቱን ቃላት ይዘረዝራሉ የቀይ ባህር የኢትዮጵያ ህልውና ጉዳይ መሆኑን መንግስት በወጥነት ቢያስተጋባም ኢሳያስ አፈወርቂ ግን ይህን የሚያነሱት ሰነፍ ለማኝ ፈሪና ስግብግብ የሚሉት ናቸው ብለዋል አሁን የሚያነሱትን የቀይ ባህር ፕሮፓጋንዳ የገጠማቸውን ውስጣዊ ፖለቲካ ውድቀት ለመሸፈን የሚጠቀሙበት ሰበብ ብቻ ነው ብለዋል በስንፍና የወደቀው አመራር ህዝብን ወደ አላስፈላጊ ሁከትና ብጥብጥ ለማምራት የሚያደርገው እንቅስቃሴ ተቀባይነት የለውም ሲሉም ተደምጠዋል የኛ ቀጠና ማለትም ቀይ ባህር የአባይ ተፋሰስ የአፍሪካ ቀንድና የባህረ ሰላጤው ሀገራት እርስ በርስ የተሳሰረ ነው ሲሉ የቀጠሉት አዛውንቱ ፕሬዝዳንት በዚህ ቀጠና የሚነሳ አለመረጋጋት የሁላችንም ጥቅም ይጎዳል ሲሉ አስጠንቅቀዋል ሰነፎችና ለማኞች ያሏቸውንም ዲስኩር ከልማት አያስቆመንም ብለዋል ስሜታዊ በሆኑ አጀንዳዎች ውስጥ አንገባ ለቃጣናችን ሰላም እንሰራለንም ብለዋል ብልጽግናን አብዝተው የወነጀሉት ፕሬዝዳንቱ እንዲህ ሰምተን አናውቅም ወዳሉት ጉዳይ ያመራሉ ብዙ ስርዓቶች በኢትዮጵያ መጥተዋል ብዙ ጦርነቶች ታውጀዋል ነገር ግን እንደዚህ ተሰምቶ አያውቅም የእርሳቸው መንግስት ጭምር የተሳተፈበትን ደም አፋሳሹን የሰሜን ኢትዮጵያው ጦርነት ስለቋጨው የፕሪቶሪያ ስምምነት ደግሞ እንዲህ ይላሉ የፕሪቶሪያ ስምምነት ፈረመ ተባለ ከዛም ፋኖ ልናጠፋ ነው በሚል በአማራ ህዝብ ላይ ጦርነት ታወጀ ሲሉም ይመረዳታቸውን አካፍለዋል ስለ ቀይ ባህር የሚነገረውን የሚሰሙት እነርሱ ታጋሾች ናቸው በማለት እርሳቸው እንደማይሰሙ ቢያመላክቱም ብዙም ሳይቆዩ ግን ሰው መጨነቅ እንደሌለበት ጦርነት ታውጇል ድሮኖች እየመጡ ነው በማለት ጉዳዩን እንደሚከታተሉት በተዘዋዋሪ አመልክተዋል ማን ነው ድሮኖቹን የሚያመጣው ማን ነው ይህን ሁሉ መሳሪያ እየሸመተ የሚያመጣው ማን ነው ይህን ሁሉ ፋይናንስ የሚያደርገው ይህም ማለትም የቀይ ባህር ጉዳይ የብልጽግና ሳይሆን የሌሎች አጀንዳ ነው ብለዋል ከዚህ ቀደም ከነበሩ ጦርነቶችም ብዙ ተምረናል ጦርነት ታውጆብናል የመከላከል መብታችንን ለማስጠበቅ ማንንም የምንጠይቅበት ምክንያት የለም ሲሉም ተናግረዋል ኢሳያስ ስለ ቀይ ባህር ይህን ቢሉም ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ኤርትራ ጋር በተያያዘ ውጊያው ከተነሳ ውጤቱ ግልጽ ነው ያለን አስተማማኝ አቅም ነው ማንንም አያቆመንም ሲሉ ያስጠነቀቁት ግን ከሁለት ወራት በፊት በፓርላማ በተገኙበት ወቅት ነበር አብይ በዚያ የፓርላማ ውሏቸው ኢትዮጵያን ብሔራዊ ጥቅም በሚመለከት
የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢርዕታዊ ኢፍትሐዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህንን መናገር አትከልክሉን ብለው ነበር። ጦርነት የለም ማለት የተኩሱ ድምፅ አይሰማም ማለት አይደለም በማለት የተናገሩ ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ኢፍትሐዊና ኢርዕታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም ገልጸዋል። አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለው እንደሚያምኑም አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔውን በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝብ ውሳኔ ያስተላለፈው እንዳልሆነ ተናግረዋል። ቀይ ባህርን የሚያህል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም፣ እንዴት እንዳጣ ነው የሚያስረዳ አንድ ገጽ ወረቀት እንኳ ማግኘት አልቻልንም ሲሉ የኢትዮጵያም የባህር በር ማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። ጠቅላይ ሚኒስትር አብይ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህንን ጉዳይ ሲያነሱ እንደነበረ ለምክር ቤቱ ተናግረዋል። በወቅቱ ከኤርትራ መንግስት ጋር በነበረ ባሉት ስምምነት አማካይነት ወደ አሰብ የሚሄደው መንገድ እንደተጠረገ፣ ነገር ግን ጉዳዩ በታሰበው ልክ አለመሳካቱንም አውስተዋል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰዋል። በፍጹም የውጊያ መሻት የለንም ሲሉ የተናገሩት አብይ ዓለም አቀፉ ማህበረሰብም ይህንን ጉዳይ በተመለከተ እንዲያሸማግላቸው ጥሪ አቅርበው ነበር። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ሲሉ ጥሪ አቅርበው ነበር። ዓለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንዳልሆነም ተናግረዋል። አክለውም ለኤርትራ መንግስት እንዲህ መልእክት አስተላልፈው ነበር። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ኢሳያስ በትናንቱ ከማራቶንም በላይ በረዘመው ቃለ ምልልሳቸው ሌላኛው ያነሱት ጉዳይ የተባበሩት አረብ ኤሚሬቶችና ሱዳንን የተመለከተው ነው። በሱዳን እየተካሄደ ያለው ግጭት እርስ በርስ ጦርነት አይደለም። በአብዱል ፋታህ አልቡርሃን የሚመራው ብሔራዊ ጦር ብቸኛው ሽግግር ጊዜውን የመምራት ኃላፊነት የተሸከመ ሉዓላዊ ተቋም ነው ያሉት ፕሬዝደንቱም የፖለቲካ ኃይሎች ባልተገባ የስልጣን ፉክክር ከመጠመድ ይልቅ ሰራዊቱ ሀገሪቱን ወደ ተረጋጋ ህገ መንግስታዊ ስርዓት ለማሸጋገር ለሚያደርገው ጥረት ጊዜ ሊሰጡትና ሊደግፉት ይገባል ብለዋል። አሁን ያለው ቀውስ ሱዳንን ለማናጋት ሆነ ተብሎ የተፈጠረ እንጂ የውስጥ የፖለቲካ ልዩነት ብቻ እንዳልሆነ ገልጸዋል። የተባበሩት አረብ ኤሚሬቶችን በተመለከተ በሰጡት አስተያየት ደግሞ አገሪቱ በሱዳን ቀውስ ውስጥ የውክልና ጦርነት እያካሄደች ነው ሲሉ ወንጅለዋል። አቡዳቢ የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይልን በገንዘብና በጦር መሳሪያ በተለይም ድሮን በመስጠት በሱዳን ላይ ጦርነት አውጃለች ባይ ናቸው። ይህ ጥቃት በሊቢያ፣ በቻድ፣ መካከለኛው አፍሪካ ሪፐብሊክ በኩል የተቀነባበረ ሲሆን ዓላማውም ሱዳንን ወደ አጠቃላይ ምስቅልቅል በመክተት ቀይ ባህርና የአፍሪካ ቀንድ ቀጠና ለማተራመስ መሆኑን ሶሎዳ ዘግቧል። ይህን አሜሪካ መጠቀሚያ ናቸው ያሏቸው እንደ ተባበሩት መንግስታት፣ የአፍሪካ ህብረት ያሉ ተቋማትም ቀውሱን በድርድር መፍታት በሚል የሚያቀርቡት አማራጭ ማደናገሪያና ጊዜ መግዣ ነው ሲሉ በይነዋል። እነዚህ የውጭ ኃይሎች ተኩስ አቁምና ድርድር በሚል ሽፋን የሱዳን ሉዓላዊነት እንደማያከብሩ፣ ቀውሱንም ለራሳቸው ጥቅም እንደሚያውሉት አስረድተዋል። የውጭ ኃይሎች ጣልቃ ገብነት ቀውሱን ከማባባስ ውጪ መፍትሄ እንደማያመጣ፣ ሱዳንም አጎራባች ሀገራትም በራሳቸው ልባት ማበጀት እንዳለባቸውም አሳስበዋል። የተባበሩት አረብ ኤሚሬቶችን በመወንጀል ኢሳያስ በምስራቅ አፍሪካ ብቸኛው መሪ አይደሉም። የሶማሊያው ፕሬዝደንት ሐሰን ሺህ መሐሙድም ሀገሪቱን በብርቱ በመወንጀል ይታወቃሉ።
Somalia's government says it's cancelled all agreements with the United Arab Emirates. Tensions have been increasing since Israel recognized the breakaway region of Somaliland. Somali media report that the UAE played a role in that recognition. The government in Mogadishu says the decision to cancel agreements is to protect national security and uphold constitutional order. የሶማሊያ መንግስት በትናንትናው ዕለት ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የነበረውን ሁሉንም አይነት ስምምነቶች መሰረዙን ይፋ አድርጓል። እስራኤል ለሶማሊላንድ እውቅናን ከሰጠች በኋላ በሞቃዲሾና አቡዳቢ መካከል ያለው ውጥረት ተባብሶ ቀጥሏል። የሶማሊያ መገናኛ ብዙሃን ቴልአቪቭ ለሀርጌሳ ለሰጠችው እውቅና አቡዳቢ ከፍተኛ ሚና ተጫውታለች ማለት ዘግበዋል። የሶማሊያ መንግስት እዚህ ውሳኔ ላይ የደረሰው የሀገሪቱን አንድነት ለመጠበቅና ህገ መንግስታዊነትን ለማንበር መሆኑን በምክንያትነት አስቀምጧል። አቡዳቢ በበርበራ ቦሳሱን እንዲሁም ኪስማዩ ለምትደግፋቸው ኃይላት ታሪያዊ ቁሳቁስ የምታቀርብባቸው ወደቦች መሆናቸውን የአልጀዚራ ዘገባ ያሳያል። የተባበሩት አረብ ኤሚሬትስ በሱዳን፣ ሶማሊያ፣ ሊቢያ፣ የመን ረጅም እጆች ያሏት ሲሆን በዚህም ተገንጣዮችን በብርቱ ትደግፋለች የሚል ውንጀላ ይቀርብባታል። በሱዳን ሄሜቲ፣ በሊቢያ ካሊፋ ሀፍታር፣ በሶማሊያም የተገንጣይ ኃይሎችን የምትደግፍ ሲሆን በየመንም ባለፈው ሳምንት የፈጸመችው ድርጊት መነጋገሪያ እንደነበር አይዘነጋም። እሱም በየመን የሚንቀሳቀሰው ተገንጣይ ቡድን የደቡብ ሽግግር ምክር ቤት መሪ አይዳሩስ አልዙበይዲ በሶማሊላንድ በኩል አድርገው ወደ ተባበሩት አረብ ኤሚሬትስ መኮብለላቸውን በሳውዲ አረቢያ የሚመራው ጥምር ጦር ማስታወቁ ነበር። ጥምር ጦሩ ባወጣው መግለጫም አልዙበይዲ በሪያድ ተከታታይ የሰላም ንግግሮች እንዲሳተፉ በታቀደው መሰረት ሳይገኙ ቀርተዋል። መሪው ባለፈው ሳምንት ረቡዕ በሌሊት ከኤደን ወደ ሶማሊላንድ በርበራ ወደብ በሚጓዝ ጀልባ ላይ ተሳፍረው በውድቅት ሌሊት ማምለጣቸውን ጠቁሟል። እንደ መግለጫው ከሆነ አልዙበይዲ በርበራ ከደረሱ በኋላ ከተባበሩት አረብ ኤሚሬትስ መኮንኖች ጋር በመሆን በአውሮፕላን ወደ ሶማሊያ ዋና ከተማ ሞቃዲሾ ተጉዘዋል። አውሮፕላኑ በኦማን ባህረ ሰላጤ ላይ ሲበር ማንነቱን የሚገልጹ ኤሌክትሮኒክ ስርዓቶችን አጥፍቶ የቆየ ሲሆን በአቡዳቢ ወደሚገኘው አልአሪፍ ወታደራዊ አየር ማረፊያ ለመድረስ 10 ደቂቃ ሲቀረው መልሶ አብርቷል ሲል ጥምረቱ በዝርዝር አስታውቆም ነበር። ስሟ እንዲህ በገንጣይ አስገንጣይ የሚጠለጠለው አቡዳቢ ታዲያ ከሞቃዲሾ በኩል የውል ስረዛ ገጥሟታል። ይህ ከመሆኑ አስቀድሞ ግን ዩኤኢ በመቶዎች የሚቆጠሩ የሶማሊያ ወታደሮችን አሰልጥናለች። በተወሰኑ አካባቢዎች ለሚገኙ የሶማሊያ ጸጥታ ኃይሎችም ክፍያ ፈጽማለች። የሰብአዊ ረድኤትም አድርሳለች። እንዲህ ከማዕከላዊ መንግስቱ ጋር ግንኙነት የነበራት አቡዳቢ ግን ራሷ እንደ ሀገር ከምትቆጥረውና ከእስራኤል እውቅና ካገኘችው ሶማሊላንድ ጋርም ወዳጅነት አላት። የቢን ዛይዱ ሀገር ለሐሰን ሼህ ማህሙድ ሀገር ይህን ሁሉ ድጋፍ ካደረገችና ግንኙነቷም ከነበረ አሁን ላይ ሙሉ በሙሉ ስምምነቶችን ማቋረጥ ለምን አስፈለገ የሚለው ጥያቄ ለሶማሊያ የማስታወቂያ ሚኒስትር ዳውድ አዊስ ከአልጀዚራ በኩል ቀርቦላቸዋል። ለእነዚህ እርዳታዎች ሀገሪቱን ብናመሰግንም በአንጻሩ ከሀርጌሳ ጋር ያላት ግንኙነትና እንቅስቃሴ የሶማሊያን ግዛት አንድነትና ሉዓላዊነት አደጋ ላይ የሚጥል ነው። ስለዚህም እርዳታውን እየተቀበልን የሶማሊያን ሉዓላዊነት ከምናስደፍር ስምምነቶቹን ማቋረጥ ይሻላል ብለን ወስነናል ሲሉ ምላሽ ሰጥተዋል። Thank you very much. If I can start with appreciating the UAE, the support they have been providing to Somalia, but what we have found out lately is that the support that UAE was providing to Somalia is also is on the other hand, they are also involved in some activities that are risking the sovereignty and territorial integrity of Somalia. And rather than accepting such support, we opted to have our sovereignty intact, and we made the decision today following a cabinet meeting that was held in Mogadishu. ይህች መካከለኛው ምስራቅ ሀገር ከሶማሊያም ከኤርትራም ከየመንም ከሊቢያም ቢያንስ በዓለም አቀፉ ማህበረሰብ እውቅና ባላቸው መንግስታት አብዝታ በገንጣይና አስገንጣይነት በግጭቶች ነዳጅ አርከፍካፊነት ብትወነጀልም አንዱንም ክስ ግን ተቀብላ አታውቅም። የኢሳያስ አፈወርቂን ቃለ ምልልስ መነሻ ማድረግ ያሰናዳነው የማለዳ ትንታኔ በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።